ቦታ ሰዎችን አዳልተዋል እንዳሉ ሲሳይን አዳልቷል፣ የማኛ አዳልቷል፣ ቴዲ ሐዋሳ ፈለገ መሐመድን እንደዛ ይዞ አንደባሎ ሲለቀው በቃ ይኸው እዛም ላይ በቃ ቴዲ ሐዋሳ አዳልቷል ሲሉ ሁሉም ጋር ማልቀስ ነው፣ ሁሉም ጋር ለቅሶ ሆነ። አሁን ነው አኬ ነው ቀሲስ በኩሉ ነው መዙሪያ ሬድ ነው ማነው ሌሎቹ አሁን ዘማርያም ነው ታላቁ ጅብሪል ነው የሚመጥነው ማን ነው? ለውይይት የሚመጥን ማን ነው? ማንም ይሁን ማን ግን ተራ ያዙ። በቃ ጥሪ ተደርጓል። 6-1 ተጠርታችኋል። እሱንም ተቀበሉ። ካልሆነ በአደባባይ አንቀበልም ይህን ጥሪ። የቀሲስ ዲበኩሉም እኮ ወጥተው ጥሪ አልገልኝ ነበረ ወንድሜ ኤርሚያስ አመሰግናለሁ። ጥሪህን ግን በዚህ ምክንያት አልቀበለውም እንዳላዩ ቄሱም ዝም መጽሐፉም ዝም መባል የለበት። አይተውታል። ሪስፖንድ ያድርጉ። በውስጥ እርስ በርስ ተነጋግረ በውስጥ እንደሚያወሩ የምታውቁት የእነሱ ሰዎች መጥተው እዚህ ኮመንት ላይ ያሉ ይሰፍራሉ። ኮመንት ላይ ማለት ነው። ቢሃይንድ ባይ ዱቅ ይሉና ይመለከቱታል ምናምን ማለት ነው። ቁጭ ብለው ያ ምንን ያሳያል? በውስጥ ይነጋገራሉ ማለት ነው። በውስጥ ይነጋገራል። እኛ ለክፋት በውስጥ አንነጋገርም። ለክፉ ነገር የሆነ ነገር ለመስራት በውስጥ የምንነጋገረው ነገር የለም። ቢበዛ በውስጥ ለይቅርታ ብንነጋገር ነው ቢበዛ ማለት ነው። እንደዚህ አይነት ነገሮች ምናልባት ሚዲያውን ሃይማኖታዊ እያደረጋችሁት ያለ ይመስላል ኦርቶዶክሳውያን። እሱ አዋጭ አይደለም። የሚደረግላችሁን ጥሪ ተራ ስጡና እባብ ለባብ ይተያያል ምናምን፣ እባብ ለባብ ይተያያል ካብ ለካብ ነው የሆነ ነገር ይባላል ማለት ነው። በቃ ተነቃቅተናል። ቅድመ ጥሪውን ተቀበሉ። ቅድመ ጥሪውን ባትቀበሉ እንኳን ያልተቀበላችሁበትን ምክንያት ቪዲዮ ስሩና አሳውቁ እንጂ አሁን በቃ ከዚህ በኋላ ኤርሚ ጥሪ ብናደርግለትም የማናችንንም ጥሪ ስለማይቀበል ሁላችንም ጥሪ እናርግ በሚል ስሜት አትምጡ። ኦፍኮርስ መቀበል አይገደድም፣ ሊቀበል ግዴታም የለበትም። ተራ በተራ ከመጣችሁ ግን እናንተም የሚደረግላችሁን ጥሪ ካከበራችሁ ግን ሜዳውን ፈረሱም ይኸው ቀሲስ ዲበኩሉ ይምጡ። ካልሆነ ቪዲዮ ይስሩ። የማይመጡበትን ምክንያት ቪዲዮ ይስሩ። ከዛ ቀጥሎ ያለውን ደግሞ ኤርሚ ያው ታውቁታላችሁ፣ ሁሌም እንደሚናገረው ማለት እግዚአብሔር መንፈስ በውስጡ እንደመራው የሚነዳ ነው የሚናገረው ወይም የሚያደርገው ማለት እንዲሁ ለመጣ ሁሉ በእልህም በሆነ ነገርም ለመጣ ሁሉ ምላሽ መስጠት ተገቢ ስላልሆነ ያንን አናደርገውም። የሁላችሁንም ልታወሩ ያሰባችሁትን አውርቼ እንደሆነ አላቅም፣ በጣም ይቅርታ። ነገር ግን እቺ 6-1 ተረስታ ስለነበር 6-1 ጥሪ ተደርጓል። አሁን በቅርቡ ሳምንት አልሞላውም። ዮኒ ማኛ እስኪ አስተባብሮ ለምን እንደዚህ አናደርግም? አንድ ሰዓት ያዥ ይገባል፣ አንድ አወያይ፣ አንድ ኤርሚና 6 ገስት ተብሎም ጥሪ ተደርጓል። እሱም ባልሰማ አልፋችሁታል ማለት ነው። ባልሰማ ያለፋችሁትን ነገር ግን ምላሽ ስጡበት። ከዛ ጥሪውን ለመቀበል ደግሞ እኛ ሬዲ እንሆናለን ማለት ነው። ተባረኩ። ቴንኪው ቢኒዬ፣ ጸጋ ይብዛልህ። ከኔ ቀደም ብሎ የገቡ ሰዎች ስላሉ ለእነሱ ልስጥና በኋላ ላይ አወራለሁ። ግን ማወራው ነገር አለኝ። እሺ ቤኪ የቀጥል። ቤካ የሳውት አፍሪካ ከኔ በላይ ያለው ቤክ ዳስ ጉድ። ቤካ የሳውት አፍሪካ ደስ ይላል። እኔ ኤሮፕን ብያ ቃለው እንዴ ብሮ። እሺ ለማንኛውም ሁላችሁንም ሰላም ብያለሁ። ገስት ያላችሁ ወገኖች ቤኪ፣ ጸግዬ፣ እታለም፣ መሲዋ እንደ ወጊ ቡርኬ፣ ቢና እንደ ቢኒ፣ ኤርሚ ወንድምነት፣ ክርስቲያን ወንድሞቼ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። የኦርቶዶክሳውያን በተለይ የካህኑን ምንድነው የቄሶቹን ተንኮል ኤርሚ በደንብ ስለሚያውቀው በደንብ አድርጎ ኤርሚ አውርቶታልና አይ ቲንክ ሁላችንም የራሳችን የሆነ ምልከታዎች ይኖሩናል። ግን ኤርሚ በደንብ አድርጎ ስለተቀለለው አይ ቲንክ ብዙ ነያሲ ማውራ ያለ አይመስለኝም። ግን ምንድነው አሁን ላይ ያለው ነገር ይታወቃል። ከአንት ላይ ያለው ነገር ስለሚታወቅ
እሷን ነገር ዳይቨርት ለማድረግ ያው ተረጋጉ፣ አይዟችሁ ምናምን ነገር ለማስባል ይመስለኛል። ማለት ምንድነው ተጠሩ ምናምን ነገር 1-0 ለ03 አይ ቲንክ 3-0 አለ። ድምፄ አይሰማም እንዴ? አይሰማም? ድምፄ ይሰማል አይደል? እሺ፣ ለማንኛውም አሁን ላይ ያለው ነገር ትንሽ ከፍ አድርገው። ለማንኛውም አሁን ላይ ያለው ነገር ስለሚታወቅ በደንብ ነው የሚታወቀው የተፈጠረው ነገር ኤንድ የሆነ ቦታ ብቻ የቆመ ሳይሆን እስከ ላይኛው ድረስ ስለሚታወቅ ኤንድ ቤተ እምነቱንም ጭምር የነገር ጉዳይ ስለሆነ እሱ ብቻ አይደለም። በነገራችን ላይ ለምን መልቀቂያ ያስገቡ ራሱ መነሻ ሀሳቦች ይኖራሉ። ኦኬ፣ አንድ ነገር የቤተክርስቲያኗ ዋናው ሊቀ ጳጳስ የሆኑት መልቀቂያ ካስገቡ መልቀቂያ ያስገቡበት ምክንያት ይኖረዋል። ቢካዝ ቤተክርስቲያን ውስጥ ያለው ለዘመናት የተዳፈኑ የሐሰት ትምህርቶች በዚህ በወንድማችን በኤርሚ በኩል በጣም ስለተገለጠ ነውና ያ ኅፍረት አሸማቃቸው አንገት እንዲደፉ ስላደረገ እንግዲያውስ እዚህ ጋር ተቀምጬ ምንም ለውጥ ማላመጣ ከሆነ በቃ በለቅ አይነት ነገር ይመስላል። በደንብ ይመስላል እና በጣም ተበራክቶ የተሰማውን ጩኸት፣ በጣም ደምቆ የተሰማውን ጩኸት እንደው በዚህ በኩል ትንሽ መረጋጋት ነገር እንዲያገኙ ለማድረግ የተፈጠረ እንትን ናት ብዬ ነው የማስበውና ቀሲስ ዲበኩሉ ይቅርታ አድርጉልኝ፣ ብቻ ፖለቲካ እንዳላወራ ሰጋለሁ እንጂ እሳቸው በአንድ በኩል ያው ታውቃላችሁ እና እኔ በዚህ ጉዳይ መሳት ስለማልፈልግ ነው። እሳቸው ቀሲስ ዲበኩሉ ይምጡ እስቲ። እሳቸው መጀመሪያ ምንድነው ጥሪውን ተቀብለው ይወያዩ፣ ከዛ ደግሞ ዘማርያም ይቀጥላል። ወረፋ ተይዟል። ስለዚህ በቅድመ ተከተል ነገሮቹ መሆን አለባቸው ብለን ስለምናምን መጀመሪያ ቀሲስ ዲበኩሉ ቤት ከፍተው ድቤት ለመቀበል ዝግጁ መሆኑትን እና ቀጠሮ ከኤርሚ ጋር ያዙ። ካልቸው ደግሞ አይ አምሶሪ እንግዲህ ያው ዝም ብዬ ቤቴን የከፈትኩኝ አንዳንድ የፖለቲካ ነገር ድንገት የተጫነኝ የመጣው ያው አሜሪካ ከመኖር የተነሳ ሳምታይም ያው ዲፕሬሽን ምናምን ነገር ስላለ እንደው ብተነፍስ ብዬ ነው መጥቼ ቲክቶክ ላይ መለፈልፈው ብሎ ካሉ ደግሞ እውቀት የለኝም ኤርሚዬ፣ ምንም እውቀት የለኝም። ያው እንግዲህ በቃ ብሶት መወጣጫ ነው ቲክቶክ ምናምን ብሎ ካሉ ይሄን ነገር ይበሉ ይምጡና የብሶት መወጣጫ ነው ቲክቶክ እንጂ እውቀት የለኝም ብሎ ግፍህ ግን ወንድምነት ዲፕሬሽን አሜሪካ ነው ምኖር ከባድ እኮ ነው እንደምንስዛ ብዙ ነገር አለ። ቢሎች ይመጣሉ አሉና ቢል መከፈል ካልቻለ ከባድ ነገር ነውና እንደዛ ብሎ ካሉ ችግር የለውም፣ እኛ እንረዶታለን። ከዚያ በኋላ እውቀት እንዳሉት አምነን ማሳረፈንበት ደግሞ ወደሚቀጥለው እንትን እንገባለን። ግን አንድ ነገር እውቁ፣ ኦርቶዶክስ ተዋህዶ ቤተ እምነት አይደለም በኤርሚ ፊት፣ አረ በጌታ በእኛ ፊት አትቆሙም። እርግጠኛ ሆኜ የማወራችሁ ነገር በእኛ ፊት አትቆሙም። 3-4 ማስረጃ እኮ ብንመዝ በእግዚአብሔር ቃል አስደግፈን አመር ነው የምናደርገው። ምንም መሬት የረገጠ እኮ ትምህርት የላችሁም። ግን ምንድን ነው በቃ መጀመሪያ እሳቸው ከተቀበሉ በኋላ ከውይይት ከእሳቸው ውይይት በኋላ ከዛ ለጥቆ ደግሞ ማነው የዘማርያሙ ይቀጥላል። አየነው እኮ ነገረ ማርያም ላይ ለምሳሌ ባለፈው ተገብቶ ጠጂዮሎጂ ቤት ገብቶ ማለት ነው። ታውቃላችሁ፣ ጠጂዮሎጂ አለ፣ አርቄሎጂ አለ። ጠጂዮሎጂ እንትን መምህር ቤት ገብተው በደንብ አድርጎ በዚህ ጉዳይ ላይ እንትን እያሉ ነበር። ተንሻፉ ምናምን ነገር አጣሞት ያወራ ነበር። ጠጂዮሎጂ ማለት ደምሮ ቤት ነው። ጠጂዮሎጂ አርቄሎጂ ቤት ሰው ገብተው ትንሽ እንትን ይሉ ነበረ። ያውም አጣሙ፣ ያውም አይናችሁን ጨፍኑ ሊያሞኛችሁ አይነት ስታፍ ሲጫወት ነበረ ዘማሪያ። ወቅ ኦርቶዶክሳውያን መጀመሪያ ቀሲስ ዲበኩሉን ፑሽ በሉ እስቲ አይደል? ፑሽ ግፉ ነው አይባለው? እንደዛ ምናምን ነገር እንዲያደርግ ነገሯቸው። ከዛ በላይ ይቀጥላል እና ቁማራችሁን በደንብ ነው የምናውቀው። በተለይ ደግሞ በኤርሚ ፊት ቆማችሁ በተለይ እናንተ ቤት ያለውን ተንኮል እኔ ሳላቅም አይ ቲንክ እዚህ አብዛኛው በቄሶቹ ዘንድ ያለውን ተንኮል ማንም ሰው አያውቅም። እንዴት አድርገው በተንኮላቸው እና በመተቶቻቸው ጅራፍ እንደሚያቆሙ አይ ቲንክ ኤርሚ በደንብ ያውቀዋልና እኛ አናውቅም።
ቢሆንም ግን ወንድሞች ኦርቶዶክሳውያን ለአባታችሁ ንገሩት። እንደዛ እንወዳችኋለሁ። እምነት ወንድምነት በርታልን። እንወዳለን፣ ሁልጊዜ እንወዳለን፣ ሁሌም ነው የምንወድ ባለማቋረጥ ማለት ነው። ተባረኩ። ቴንኪ ወንድምነት ተባረክ። እሺ ጸጋ ይብዛላችሁ። እንግዲህ በፊት ለፊት ውሎ መቅጠም ሲያቀታቸው በፖለቲካ አንዱን ለማስጣል የሚሄድበት መንገድ ነው ወይ? ፍንክች የለም ብራዘር ኤርሚያስ። አናሊሲሷ ገና በደንብ አልተሰራችም። አናሊሲስ ይሰራል። እንግዲህ ነገሩ ተወዲህ ነው ይላል ሀገሬ ሰው። እሺ እንመልከት፣ ምንድነው ሀፕን ያደረገው? አሁን ጠቅለል አድርገን ነገሮችን ትልቅ ፒክቸር እንስራላቸው። ኤርሚያው ከፈለገ መሐመድ ጋር ዲቤት ገባ። ዘመኑን ሙሉ ሲፎክር የነበረ አንድ ፈለገ መሐመድ የሚባል ቅዱስ የሆነውን እግዚአብሔርን ቃል እርኩስ ነው ያለ ሰውዬ አይ እኔ እፈልጋለሁ አለ። እሺ በቃ እንደው እግዚአብሔር ይስጥልን እንደዚህ አንተ ከጀገንክ ተባለና ገባ። የት? ቴዲ ሐዋሳ ቤት። ከዛስ አገር ጉድ እስኪል ሰው ሁሉ እጁን በአፉ እስኪጭን ድረስ ቤተክርስቲያኒቱ ጽፋ ያስቀመጠችውን የእርኩስ መጽሐፍ፣ እርኩሰት የሞላበትን መጽሐፍ አውጥቶ እንግዲህ ወንድማችን ኤርሚያው ለህዝብ ሁሉ አሳየ። ልጁ ደነበረ፣ ደነገጠ። ከዛ እንደው ዲቤቱንም ሳይጨርስ እልም ብሎ ወጣ። በኦርቶዶክሳውያን ዘንድ እጅጉን የከፋ ምት ሆነባቸው ማለት ነው። አዘኑ፣ ልባቸውን በጣም ተከፋ። እኛም ኢሳያስ 41 ጠቅሰን ህዝቤን አጽናኑ ይላል እያለ እንደውም ዳጊዬ በየቤት እየገባ አይዟችሁ እየተባለ ብዙ አጽናና። በቃ የመጽናናት ወራት ይሆነላችሁ ተብሎ ማለት ነው። ምክንያቱም የደረሰው ዳሜጅ ከባድ ነበረ። ያ ዳሜጅ ከባድ ስለነበር አሁን ምን ተከሰተ? ከዛ በኋላ ብዙዎች ዲቤት ማድረግ ፈለጉ። ምክንያቱም የደረሰው ነገር በጣም በቃ ሊቋቋሙት አልቻሉም። ስለዚህ አሁን ያም ዲቤት ማድረግ ፈለገ። ከማን ጋር? ከኤርሚያስ ጋር። ከዛስ አንዱ ሲያንቀዠቅዠው መጣ። አንድ ዴማስ የሚባል እዚሁ አማኝ ነኝ ብሎ ውርውር ይል ነበረ። ከዛ 20 ዓመት ፓስተር ነበርኩ አጥምቁኝ ብሎ የሄደ ውሸታም። ይኸው ዘማሪያ የሚባለው ደግሞ እንደውም ጥሪ ያቀረበው ሁሉ እሱ ሁሉ 20 ዓመት ፓስተር ነው ብሎ እንደው ሲዋሽ ራሱ ቁጭ ብሎ ነጠላውን ለብሶ ሳይሳቀቅ አብሮ ሲሰማና ሲያሰማ ነበረ በአውደ ምሕረት ላይ ይሄ ሁሉ የሆነው። እሺ እሱ ደግሞ ዲቤት ፈልጋለሁ ከማን ጋር? ከኤርሚያስ ጋር። በምን ዙሪያ? በነገረ ማርያም። ኧረ ተው። ከዛ ወንድሞቹ ተረባረፉበት። ግራ ቀኝ መካከል ምናምን ሳይባል ሰብሰብ ባሉና እንዴ በፍጹም አሉ እንዳትገባ ተባለ። ከዛ በቃ እንዳትገባ ተባለ። እንዳትገባ ሲባል እንግዲህ ሁለተኛ ውርደት ሆነ ለቤተ ክርስቲያኒቱ። ምክንያቱስ ነገረ ማርያም ሊገለጥ ነው። ነገረ ማርያም ሲገለጥ እጅጉን የከፉ ነገሮች አሁንም በቀይና በጥቁር ተጽፈው ስለሚገኙ ይህንም ያው ቀሳውስቱም ዲያቆናቱም ስለሚያውቁት ተረባርበው አስቆሙት ልጁን። ከዛ አንድ የተንቀዠቀዠ ደግሞ ዲያቆን ስዩም ይባላል። እኔ እገባለሁ አለ ከአንተ ጋር። ተው እባክህ ተባለ። እገባለሁ። እርግጠኛ ነህ? አዎ። ማንም አያስቆምም? አዎ አለ። አዎ ማንም አያስቆመኝም አለ። ኧረ ተው ዲያቆን፣ በፍጹም አለ። እሺ በቃ ይኸው የሆኒ ቤት ነው የሚካሄደው፣ በዚህ ቀን የሚደረገው እንትኑ ተባለ። ፕሮግራሙ ተዘጋጀ። ዲያቆን ቢጠበቅ አይመጣም። ኧረ ዲያቆን፣ ለካ ዲያቆንን ከጎን ዞር አድርገው ልታስጨርሰን ነው፣ ልታስገድለን ነው፣ ልታስበላን ነው እየተባለ ዲያቆን አንገቱ ተይዟል። ከዛ የፕሮግራሙ ቀን ካረፋፈደ ብቅ አለና ዲያቆን ምን አለ? ዮሐድ ከሚባል ሰው ጋር ዲቤት አድርጋል። እኔ እኮ አንዳችሁ ስትጠሩ ተስማምታችሁ እከሌ ከሚባል ጋር ዲቤት አድርግ የምትሉት
አንተ ቆይ እንዴ መጀመሪያ ስትስማሙ ዲቤት እናደርጋለን ብላችሁ ስትስማሙ ሳታስቡ ነው? እሺ ይሁን መቼስ እንደው ዲያቆን ቀዥቃዣ ስለሆነ ሜቢ እንትን አላለም ብለን እኛም በቃ እንደው ብዙም አይከፋም ብለን ተው ነው። ያው እንግዲህ ድጋሚ ተጠርቶ ካንሰል ስለተደረገ ሶስተኛ በጣም ፐብሊክ የሆነ በሰው ሁሉ ዘንድ የሚታይ ውርደት ለማ ለኦርቶዶክስ በቃ ውርደት ተከናነቡት። ግራ ቀኝ እንደ ብርድ ልብስ ነው ውርደትን የተከናነቡት ኦርቶዶክስ። በእውነት እኔ ይህንን ላጋንን አይደለም፣ ሁላችንም ያየነው ነገር ነው። እዚህ ፕላትፎርም ላይ ተከናነቡት አልኳችሁ። ከዛስ እሺ ከዘመናት በፊት ልበለው፣ ከዘመናት በፊት አኬ በታቦቱ ላይ ጥሪ ተደርጎለት ነበር ወይ ፍንክች አለ። ለምን የብሉይ ኪዳን ታቦት የሚነሳል ሲባል ወይ ፍንክች አለ። እኔ አልፈልግም አለ። በቃ እሺ እንደው አልፈልግም ስላለ እሱን አናስጨንቀውም ተው ነው። ልደት ቃል በምን ላይ ነበረ ልደት ቃልን ጥሪ ያደረክለት ኤርሚያው? በነገረ ድነት በሁሉም በነገረ ድነት በሁሉም ኦኬ፣ በነገረ ድነት በሁሉም ጥሪ ተደረገለት። አይ እኔ ኮሆስት ካልሆነ አለ። ኮሆስት ደግሞ አይቻልም። ለምን? ልጁ ሌባ ነው። ኮሆስት ላይ ከአንድ ሙስሊም ጋር ሲወያይ ሙስሊሙ ገድሉን አውጥቶ ሲያነበው የሚነበበው ነገር እጅጉን አሳፋሪ ስለሆነ ሊቋቋሙት ስለማይችሉ ሌሎች ኦርቶዶክሳውያን እንዳይሰሙ በሱ ሳይድ ሙስሊሙን ሚዩት ያደርገው ነበር፣ ሰዎች እንዳይሰሙ። እሱንም አለፈው። ስለዚህ አይ በቃ አንድ እንደዚህ ኒውትራል የሆነ ሰው ቤት ይዘጋጅና ተብሎ ዮኒ ማኛ በዛ ጊዜ ፕሮቴስታንት አይደለ ኦርቶዶክሳዊ ነው፣ ይኸው እኔ ጋር ይደረግ አለና እንትን ሲል አይ ዮኒ ማኛ ራሱ አዳልቷል አሉ። በቃ ኦርቶዶክሳውያን ባይዘወይ እነሱ መርጠው የሄዱበት ሁሉ ቦታ ሰዎችን አዳልተዋል እንዳሉ ሲሳይን አዳልቷል፣ ዮኒ ማኛ አዳልቷል፣ ቴዲ ሐዋሳ ፈለገ መሐመድን እንደዛ ይዞ አንደባሎ ሲለቀው በቃ ይኸው እዛም ላይ በቃ ቴዲ ሐዋሳ አዳልቷል ሲሉ ሁሉም ጋር ማልቀስ ነው፣ ሁሉም ጋር ለቅሶ ሆነ። አሁን በቅርብ ጊዜ ለቀሲስ ዲበኩሉ ጥሪ ተደረጋላቸው። ምን ላይ? ነገረ መስቀል ላይ ታቦት ላይ ከ5 ቀን በፊት እባኮትን ይምጡ። ከ5 ቀን እኔም ነበርኩኝ እዚሁ ላይቭ ላይ። እባኮትን ይምጡ እና በታቦቱ ላይ እስቲ እናውራ፣ በታሪክም በቤተክርስቲያኒቱ መጽሐፍትም ይኸው እናውራ ተብሎ ለቀሲስ ዲበኩሉ ጥሪ ሲደረግ ቀሲስ ዲበኩሉ ጆሮ ዳባ አሉና ማንን ኖሚኔት አደረጉ? የእሳቸውን የራሳቸውን ተማሪ ማን የሚባል ዘማርያም። ኦኬ ዘማርያምን እናስተናግደዋለን፣ ግን መጀመሪያ ቀሲስ ዲበኩሉስ እርስዎ ምን እናድርግ? ተው እንጂ እርስዎ ምን እናድርግ? ወይንም ኦፊሻሊ ይውጡና እኔ አልችልም በዚህ ጉዳይ ካሉ ባይዘዌ ቀሲስ ዲበኩሉ ለፖለቲካ እንትን አላቸው። ላይቫቸውን ከፍተው እንደዛ ብሎ ነገር የለም፣ አልችልም የሚባል ነገር የለም። ቄስ ናቸው። ታቦት ሲሸከም አልችልም ብሎ ያላለ እየተሸከመ የሚያወጣው የሚቀድስበት እሱ አይደል? ለምንድን ነው አልችልም ብሎ የሚሆ? እንደዛማ አትበሉት። ይችላል ብሎ አልችልም የሚባል አልችልም ብሎ ቢል ራሱ አይሰራም። ወደ ሌላ ቄሶች ነው፣ ወደ እነ ቀሲስ ቴዎድሮስ ነው የምዞረው። ቄሶቹን አሁን ቄስ ነው አልችልም እንኳን ማለት አይችልም። ምክንያቱም የማንን ጎፈር ያበጥራል? ቄስ ነው። ቀሲስ ዲበኩሉ ጊዜ አለው። ለምንድን ነው ጊዜ ያለው ካላችሁኝ፣ ቤቱን ከፍቶ ብዙ ጊዜ ተከታትየዋለሁ። ቤቱን ከፍቶ ፖለቲካ ገብቷቸዋል። ሸኔ እንትን ምንድነው ፋኖ ምናምን እያለ ፖለቲካ ለማውራት ብዙ ሰዓት ቁጭ ብሎ ያወራል። ስለዚህ እርሶ ደግሞ ወይ ክህነቱን ይተዉትና ወይ አንደኛውን ፖለቲካ ውስጥ ይግቡ፣ ወይንም ፖለቲካውን እንደያዙ ክህነቱ ላይ ደግሞ በደንብ ይስሩበት። ስለዚህ ጥሪ ተደርጎሎታል። ለማ ቀሲስ ዲበኩሉ ይህን ጥሪ በአክብሮት ተቀበሉ ተብሎ አሁን ተቀበሉ ሲባል ያልተጠራው ልጅ አቤት አለ። ማን ጠራ? ዘማርያም ማን? ከዚህ በፊት ዘማርያም ሌላ ነገር ላይ ተጠርቶ መቼ አቤት አለ? አሁን ማን ጠራህ አንተን? ስለዚህ አንዳችሁ ስትጠሩ ሌሎቻችሁ አቤት አትበሉ። ምን ማለት ነው?
ጥሪ ስንጠራ የተጠራው ጥሪ ጆሮ ያለው ሰው በደንብ መስማት የሚችል ሰው ነው። በጣም የሚገርመው ወንድምነት በጣም የሚገርመው ወንድምነት የቀሲስ ዲበኩሉን ጥሪ ያደረኩትን ኡሁቲ የምትባል ኢትዮጵያዊት እስላም እህት እሷ ብቻ ነች ፖስት ያደረገችው። አንድም የወንጌል አማኝ ፖስት አላደረገውም። አሁን እሱ ግን ያቀረበውን ጥሪ እንዳለ የወንጌል አማኞች ፖስት አደረጉት። ለምንድነው የቀሲስ ዲበኩሉን ጥሪ ያቀረብኩትን ከ5 ቀን በፊት ያቀረብኩትን ለምንድነው ፖስት ያላደረጋችሁት? የወንጌል አማኞች ወንድሞቼ እና እህቶቼ It's a good question. ወንድምነት ቆይ አሁን የወንጌል አማኞች በሙሉ የዘማርያምን ፖስት አድርገውታል። ለቀሲስ ዲበኩሉ ከ5 ቀን በፊት ያደረኩትን ሙስሊሟ ኢትዮጵያዊት እህት ብቻ ኡሁቲ ብቻ ነች ፖስት ያደረገችው። አንድም የወንጌል አማኝ ያንን ጥሪ ፖስት አላደረገውም። ለምን? ለምን አይመጣም ብለን እናንተ ናችሁ ሊወሳኞች። ለምንድን ነው ያላደረጋችሁት? የወንጌል አማኞች በጣም ታሳፍራላችሁ፣ ታሳፍራላችሁ። ይህንን ትልቁ ላይ አድርጌ ወንድምነት ልስጥ። ታሳፍራላችሁ የወንጌል አማኞች። ኦኬ ለምን ታሳፍሩት? የታለች እቺ ኢትዮጵያዊ እህት ነው ያልኩትኝ በእምነት ስለማንገናኝ። እሷ ሙስሊም ናት፣ እኔ ክርስቲያን ነኝ። እቺ ኢትዮጵያዊ እህት ብቻ ነች ሪከርድ አድርጋ ያስቀመጠችው። ይታያቸው ወንድሞቼ እና እህቶቼ፣ የኔዎቹ ወንድሞቼ እና እህቶቼ በወንጌል አማኝ የሆናችሁ ለቀሲስ ዲበኩሉ እናንተ አንድም ፖስት ያደረገ የለም። እዩት፣ እቺት ብቻ እዚህ ጋር አስቀምጠዋለች ኢትዮጵያዊ እህት። ኦኬ የታለ ዲበኩሉ? አንዴ ጠብቁኝ። ከዚህ ጋር አለ ይሄው ካህናቱ ከጽላቱ ጋር በጣም ቀረቤታ ስላላችሁ ማለት ነው። ከኡሁቲ ውጪ ማን ነው ይሄንን የዲቤት ጥሪ ያስተላልፈልኝ? ከወንጌል አማኞች ማንም የለም። ዘማርያም ግን ለጠፈ ብላችሁ እንዳለ አደረጋችሁ። ደርሶኛል፣ ያው ነግሬዋለሁ። ይሄን ሰውዬ ለማስመለጥና እነሱ ከ10 ዓመት ጀምሮ ጥሪ ያቀረብኩላቸውን እያንዳንዱ ውድቅ አድርገዋል። እያንዳንዱ ከዛስ 2 ጊዜ በተከታታይ ጥሪ ያቀርበውልኝ በጥሪውን ተቀብዬ ቦታው ላይ ሲገኝ እንዳትገኝ ብለው ሁለቱንም አገልጋዮች አባረዋል። ችግሩ እዚህኛም ጋር ነው ያለው ማለት ነው። አየው ሙስሊሟ እህት ናት ኢትዮጵያዊት እህት ፖስት ያደረገችው ማለት ነው። ከሆነ የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለበትን አክሱም ጽዮን ማርያም ያለው ምክንያቱም ካህናቱ ከጽላቱ ጋር በጣም ቀረቤታ ስላላችሁ ማለት ነው። እንደዚሁም በአዲስ ኪዳን ታቦት አለ የለም ብሎ የሚለው ጥሪ እንዲቀበሉ የሚፈልጉ ከሆነ ዛሬ ጥሪ አቅርቤልዎታለሁ። 1100 ሰው ባለበት ሪከርድ አድርጋችሁ አድርሱላቸው። ቀሲስ ዲበኩሉ ለጥሪዎት ምላሽ እንደሚያሳውቁኝ ጠብቃለሁ። የዲቤት ጥሪ ነው። ጎሻ ዲቤት ነው የምናደርገው። ብዙ ሺህ ህዝብ አለበት። ለምን 50 ሺህ ህዝብ አይሰበሰብም? እውቀቶትን ይዘው ይመጣሉ። በሰለሞን ዘመነ መንግስት ታቦቱ ወደ ኢትዮጵያ መጥተዋል ብላችሁ ያላችሁት አክሱም ጽዮን ማርያም አለ። ህዳር 21 ቀን ሙሴን የርእየ ሀገረ ቅድስት እያላችሁ በከበሮ ስትጸነጽሩ የምታድሩበትን እሱን ታሪክ እኔ ፊት እውነት ያደርጉታል። በአዲስ ኪዳን እናንተ ታቦት ብላችሁ የምትሉት እሱ የሚቀድሱበት ይዘውት የሚወጡት የሚሸከሙትን እሱን እውነት ያደርጉታል። ይህን ጥሪ እንዲቀበሉ በጌታ በኢየሱስ ክርስቶስ ስም እለምንዎታለሁ። መቼም ጠሪ አክባሪ ነው። ጥሪ እንደማይንቁ ተስፋ አድርጋለሁ። ለአሁን ወደ ካህናቱ ነው ጥሪ የማቀርበው ማለት ነው። ከእርሶ ጀምሬያለሁ።
ስሜን ያለ ስም ጠርቶ ዲስሪስፔክት እንደማድረግ አይደለም። መድኃኔዓለም ፈቅዶ ሜዳው ላይ እንገናኝ። ቀሲስ ዲበኩሉ በላይ ይህን ጥሪ አቅርቤልዎታለሁ። እግዚአብሔር ይስጥልን። እንቀጥላለን። እኛ አያችሁ፣ በታማኝነት ቀርታ ሙስሊሟ ኢትዮጵያዊ እህት በታማኝነት ቀርታ እሷ ፔጇ ላይ ያስቀመጠች። እዚህ 1100 ሰው እየሰማ አንድም የወንጌል አማኝ ቀርቶ ፔጁ ላይ አላስቀመጠውም። ይኸው የውይይቱን ጥሪ እንደሚቀበሉ ተስፋ እናደርጋለን። ቀሲሳቸው ነው ያለችው። የእሷ ቀሲስ ስላልሆኑ ልክ ነው። ቀሲሳቸው ጥሪ ተቀበለ አልተቀበለም? ዘማርያም ዘለቀ የመጣው ለምንድን ነው? ይህን ሰውዬ ሊያስጥለው ማለት ነው። ይሄ ሰውዬስ ሴት ይመስል በየቦታው እየዞረ ስም ማጥፋትና ያለ ስም ማውራት ነው ያገናኘኝ በእውቀት ይሄ ጢም እንደሚረግፍ ግን አስቀድሜ እናገራለሁ። የታቦቱን ጉዳይ ተቀበል በሉት። ቴንክ ዩ። እንደዚህ የምናገረው በጣም ብዙ ጊዜ እንደ ሴት ወይዘሮ እየዞረ የሚሳደብ ሰው ስለሆነ ነው እንጂ እንደው ካህንን በዚህ ያህል ልክ መናገር ተገቢ ሆኖ አይደለም። እንደው ዝም ብለን ስናከብር ማለት ነው። እሱ ማን ነው? እሱ ሰውን ካላከበረ እቺ ፂም ወይ ትላጫለች እዛ ሜዳ ላይ በእውቀት ማለት ነው። እቺ ፂም ወይ ትላጫለች ወይ ታድጋለች። እንደ ሴት ወይዘሮ በየቦታው ቤት በገባበት ሁሉ ስሜን ዲስሪስፔክት እያደረገ ይሳደባል። ይሄንን ደብተራማ ልክ ነው የማስገባው። በመጀመሪያ ተቀበል በሉት። የቃል ኪዳኑ ታቦት ላይ በሰለሞን ዘመነ መንግስት መጥቶ አክሱም ተቀመጠ የተባለው ታሪክና ታቦት ነው ብሎ የሚለው ማለት ነው። ኦኬ ደግሞ ኤርሚያስ ዲቤት አላቀርብ ብለህ ከነዘበነን የጀመርኩትኝ በዚህ 10 ዓመት ውስጥ እኔ ስጠራቸው አይቀበሉም። ጠርተውኝ እገኛለሁ፣ ጠርተውኝ ስገኝ ይሰርዛሉ። ለማንኛውም ኡቲ እግዚአብሔር አምላክ ይባርክሽ። አንቺ ብቻ ነሽ ጥሪውን ባረኩበት ቀን ሪከርድ አድርገሽ በቁም ነገር ያስቀምጥሽ። እዚህ ያላችሁ የወንጌል አማኞች በጣም በእውነት በራሴ ወገን እንዴት ሪከርድ አድርጋችሁ አስተላልፉ ብዬ ስል እንዴት አንድ ሰው ያስቀመጠ የለም። አላየውም። ይኸው ከ5 ቀን በፊት እሷ ነች ያደረገችው። ይኸው 5 day ago ይላል። ኤርሚ ምንድን ነው የጠጣው? እኛንም ሳብከን እኮ እንዴ እንትን ወተት ፉት ነው የሚያወራን። ኤኒዌይስ ኤርሚያው ግን ባይ ዘ ዌይ መልእክቴን ጠቅለል ላድርገው፣ በዛውም እየጠጣ ምኑን ትጠቃልለዋለህ? እዚህ ምኑን ነው የምጠቃልለው? ማን ነው ፖስት ያደረገ? ከራሱ ጀምረህ ይህን መልስልኝ። ይህንን ዲቤት ጥሪ አድርጌ ከ5 ቀን በፊት ኡቲ የምትባል ኢትዮጵያዊ ሙስሊም እህት በኢትዮጵያዊነቷ እህቴ ነች። እሷ ብቻ ነች ያደረገችው። የት አላችሁ የኛዎቹ? መልሱልኝ። ወደ እናንተ ዲቤቱ ላዙረው። የት አላችሁ የኛዎቹ? እና ጠቅልለው። እሺ ቢኒ የምጠቀልለው ካለ ጠቅልለው። እኔ 2 መልእክት ብቻ አርጌ ልጠቅልለውና በቃ እንትን ልበል። መስዬ መናገር ጠቅልለውና ከዛ እላለሁ። እዚሁ እንትን ትንሽ አንድ አጠር ያለ ነገር ለመናገር ነው። ቢኒዬ ብዙ አልሄድም፣ ግን ምናልባት አብዛኛው ሰው ይሄንን ነገር ሪከርድ ካላደረገው ምናልባት የውይይት ጥሪው አልደረሳቸውም ብዬ እያሰብኩኝ ነበረ። እንደኔ ሀሳብ ኤርሚዬ፣ እንደዚህ ከሆነ ፖስት ካልተደረገ ላይደርሳቸው ይችላል።
ምናልባት እሳቸውም እዚህ ካልተገኙ ማለት ነው። ይህን አስበካል እድሜ እሳቸው ጋር እንደደረሰ እና እንዳልደረሰ በምን እርግጠኛ እንሆናለን? እኔ ይደርሳል ብዬ አስባለሁ፣ ግን ይድረስም ከተባለ እኔ አዲስ ቪዲዮ አልሰራም። ምክንያቱም አዲስ ቪዲዮ መስራት አግባብ ስላለ ይሄንኑ ኡሁቲ ጋር ገብታችሁ ያለውን ለዚህ በኩል አድርሱ። ኡሁቲ ብሎ የሚል ስም ባላት ከ5 ቀን በፊት ያደረገችው አለ። እሱን ሄዶ ሼር ማድረግ መስዬ አዲስ ቪዲዮ መስራት አስፈላጊ አይደለም። አይ ትክክል። በቃ ሼር ምዬ እሺ፣ አዲስ ቪዲዮ መስራት እነሱ ጥሪውን ሰምተውታል። ለምሳሌ 212 ሰው ሼር አድርጎታል ኡቲ ጋር ይሄን ቪዲዮ በ5 ቀን ውስጥ። ይሄ 212 ሰው ሼር ያደርገው እርግጠኛ ነኝ ወደ ዲበኩሉ ጋር ሼር ያደርጉታል፣ ሜንሽን ያደርጉታል። አይደረግም ብላችሁ ታስባላችሁ ወገኖች? መሲ አይደረግም ብለሽ ታስቢያለሽ? ኧረ እስካሁን አውቆታል። ይደረጋሉ። እሳቸው ጋር ላይ ደርስ ይችላል ብዬ አስቤ ነው እንጂ ሜንሽንማ ይደረጋሉ። ላይቭ ላይ ራሳቸው ይሰሙታል። ላይቭ ላይ ቁጥሩታል ብዬ አስባለሁ። ከ5 ቀን በፊት ነው። ይህን ጥሪ ይቀበሉ። ቴንኪው ቢኒያው መቀጠል ይችላል። እሺ ልጠቅልለው ሀሳቤ። ኦርቶዶክሳውያን በመጀመሪያ አይዟችሁ። አይኖ በፈለገ ምክንያት በጣም በጣም መጥፎ ዳሜጅ እንደደረሰባችሁ እናውቃለን። ለሱ ተጽናኑ። ሁለተኛ ሳትጠሩ አቤት አትበሉ። የተጠራችሁ እያላችሁ ሳትጠሩ አቤት አትበሉ። በቃ ዘቤ ሲጠራ አበበ አቤት አይበል። ቀሲስ ዲበኩሉ ሲጠራ ዘማርያም አቤት አይበል። በቃ የተጠራው ሰው ጆሮ አለው፣ አድምጧል፣ ሰምቷል በደንብ እና የተጠራው ሰው አቤት አለው ይበል እና ስትጠሩ በተጠራችሁበት በዛው ርዕስ ለመግባት ደፈር በሉ፣ ታጠቅ በሉ። ወንዶች ናችሁ እናውቃለን አብዛኞቻችሁን እና በርቱ፣ እናበረታታችኋለን በዚህ ዙሪያ። በተረፈው የጌታ ጸጋ ይብዛላችሁ። ወንጌላውያን አማኞች ጥሪ ሲደረግ ቪዲዮ እየቀረጻችሁ ፖስት ሪፖስት ምናምን አድርጉት እንዲደርሳችሁ። ተባርኩ። መሲ ቀጥይ። እሺ ቢንዬ ተባረክ፣ ሁላችሁም ተባረኩ። ሰላም ብያችኋለሁ ክርስቲያነት ወንድሞቼ ሁላችሁንም። እኔ እንኳን ብዙ ሀሳብ አልሰጥም፣ ምክንያቱም ብዙ ተነስተዋል። ግን አንድ መናገር የምፈልገው ነገር ምንድን ነው፣ ውይይት ለአንድ ሰው ሲቀርብ አንደኛውም ተነስቶ ሌላ ውይይት የሚያነሳ ከሆነ ምንም የሚያስፈራ ነገር የለም። በነገራችን ላይ የከሌ ወያይ አይባልም። ሰው በልቡ የእግዚአብሔር ቃል ከሞላ ምንም የሚያስፈራ ነገር የለም። በቤተ ክርስቲያናችሁ የምትተማመኑ እኛ እንቁ ነን ስንዱ ናት የምትሉ ከሆነ ስንዱ የሆነውንና እንቁ የሆነውን ነገር መግለጥ በጣም ቀላል ነው። በተረፈ ግን ነገሩን ዕቃቃ ጨዋታ አታድርጉት። ለአንዱ የቀረበ ጥሪ ለአንደኛው መድረስ አለበት፣ አንደኛው ምላሽ መስጠት መቻል አለበት። ስለዚህ አንዱ ተነስቶ ሌላ ዲቤት፣ አንዱ ተነስቶ ሌላ ነገር የሚናገር ከሆነ ይሄ የመጨረሻ የሆነ ያለ አይደለ ውድድር ነገር ነው የሚመስለው። እስካሁን ድረስ ብዙ ነገር አይተናል። አንዱ ውይይት ፕሮግራም ይይዛል፣ ትቻለውም አይልም፣ ሀሳቡን ቀይሮ የራሱን ቤት ከፍቶ ይገኛል። ይሄ ትክክል አይደለም። ዲቤት ማድረግ ካለባችሁ ፕሮግራም ይዛችሁ ወስናችሁ ከሆነ መወያየት መቻል አለባችሁ። ሲቀጥል ደግሞ የአንደኛው ውይይት ለማክሸፍ አንደኛው መምጣት የለበትም። ስለዚህ ይሄ መናገር ነው የምፈልገው። ነገሩን ዕቃቃ ጨዋታ አታድርጉት። በመጽሐፍ ቅዱሳችሁ በቤተ ክርስቲያናችሁ የምትኮሩ የምትተማመኑ ከሆነ በጣም ቀላል ነው። አንድ ሰው እንደዚህ ብሏል፣ አንድ ኦርቶዶክስ 1 ሚሊዮን ጴንጤ ቢመጣ ሊያሸንፈው ይችላል ብሎ ተናግሯል። እና አንዳችሁ መታችሁ ልትናገሩ አልቻላችሁም እና ኑና ተናገሩ። ቴንኪ መስዬ ተባረኩ። እውነታው ይሄ ነው እንዴ? ከ10 ዓመት ጀምሮ የጮህኩበትን ዲቤት ጥሪ ለስንት ሰው እነዘበነ እኮ እየወጡ እኮ መልስ ሰጥተውኛል። ሃይማኖትን ትኖርበታለህ እንጂ አትከራከርበትም ብሎ ነው መልስ የመልሰው። የዲቤት ጥሪ ሳቅርብለት በዚሁ በታቦቱ ጉዳይ ለእሱ አቅርቤለታለሁ። ቄስ ነውና
ቄስ ነውና ለቀሲስ ተስፋዬ መቆያ አቅርቤለታለሁ ቄስ ነውና ለመምህር አቡነ አቅርቤለታለሁ ቄስ ነውና ለምህረት አብ አቅርቤለታለሁ አልተሳሳትም ብሎ በሚል አገልጋይ ነውና ለመምህር ታሪኩ አበራ አቅርቤለታለሁ አገልጋይ ነውና አልተቀበለም። ለመምህር መስፍን አቅርቤለታለሁ 6 ትልልቅ ጉምቶ አገልጋዮች ማለት ነው አልተቀበሉም። ምን ነው እንደዛ አትሏቸው? ሄዳችሁ ለምን እንደዛ አትሏቸው? አክሊለ አቅርቦልኛል ተቀብየዋለሁ እና አጠፈው እምቢ አለ። ምን ላድርገው? ልደተ ቃል አቅርቦልኛል ተቀበልኩትኝ አጠፈው ምን ላድርገው? ፈለገ አቀረበልኝ ተቀበልኩት ተገናኘን ሜዳው ላይ። ደምረው አቀረበልኝ ተቀበልኩት ቀጥሮኝ ቀረ። ዲያቆን ስዩም ጥሪ አቀረበልኝ ተቀበልኩት ቀጥሮኝ ቀረ። ዲበኩሉን አሁን ጠርቻለሁ አይመስልም እንዴ? እስኪ ደግሞ እናንተ ፊር ፊር አላችሁ። እኔ ደግሞ ለቀሲስ ዲበኩሉ ከዛ ቀሲስ ለነቀሲስ ቴዎድሮስ ምናምን ነገር አሉ ትልልቅ ቄሶች እየመጡ በየሰንበቴ ቤቱ ጠላ ብቻ እየባረኩ የሚሄዱ ታቦቱ ላይ ያወራሉ ማለት ነው። ግልጽ ነው። ካኑማ ብራዘር ይሄው ነው። ልድገመው ወንድሞች እናቶች፣ ለመምህር ዘበነ ለማ ጥሪ አቅርቤለታለሁ አልተቀበለም። ለመምህር አቡኑ ጥሪ አቅርቤለታለሁ አልተቀበለም። ለመምህር ተስፋዬ ቀሲስ ተስፋዬ መቆያ ጥሪ አቅርቤለታለሁ አልተቀበለም። ለመምህር ምህረት አብ አሰፋ ጥሪ አቅርቤለታለሁ አልተቀበለም። ለመምህር መስፍን ጥሪ አቅርቤለታለሁ አልተቀበለም። አክሊለ ጥሪ ያቀረበልኝ ተቀበልኩት በታቦቱ ጉዳይ አልወያይም አለ ሰረዘው። ልደተ ቃል ነገረ መስቀሉ ላይ ጥሪ ያቀረበልኝ ተቀበልኩት አልወያይም ብሎ እራሱ ሰረዘው። ማነው ፈለገ ጥሪ ያቀረበልኝ ተቀበልኩት ሜዳው ላይ ተገናኘን። ደምረው ጥሪ ያቀረበልኝ ተቀበልኩት አስደግፎኝ ቀረ። ዲያቆን ስዩም ጥሪ ያቀረበልኝ ተቀበልኩት አስደግፎኝ ቀረ። እንዳትገባ ታስበላናለህ ተያይዘን ማለቃችን ነው አሉ ሊቀ ሊቃውንት ቀለሜ ማለት ነው። እኔ አሁን ለቀሲስ ዲበኩሉ ጥሪ ከ5 ቀን በፊት አቀረብኩኝ። ይሄኛው ወዘልፈኒ ምንድነኝ እያለ ነው እስከዛሬ ድረስ አልሰማም ማለት ነው። በእነዚህ በሶሻል ሚዲያ ታሪክ ውስጥ አሁን ነው እንደ ከእንቅልፎ የነቃው ዘማሪያ ታስበላናለህ እየተባለ ማስታወቂያ ሲሰራ ተያይዘን ማለቃችን ነው ያሉ ማስታወቂያ ሲሰሩ ሊቀ ሊቃውንቱ ከኛ ጋር ነው የምትውለው፣ ግን ቢሆንም ይቅርብህ ታስበላናለህ ያለው ሲሉ ማለት ነው። ኤርሚዬ በነገራችን ላይ ምናልባት ይህን ጥሪ እኔ ልቀበለው እችላለሁ። አንተ ፈቃደኛ ብትሆን ከሆነ እሱ የጠራውን ጥሪ እኔ ለዛውም በደስታ ልቀበለው እችላለሁ። ነገረ መስቀሉ ላይ የኢትዮጵያ ኦርቶዶክስ የምታስተምረውን ትምህርት እኔ ወረፋ ጠብቅ እኮ ነው ያልኩት። ወንድምነት ታውቃለህ፣ እኔ አልቀበልም አላልኩም። ወረፋ ጠብቅ ነው። እሷን ሊያስመልጥ የፈለገው ዲበኩሉን ነው። ገብቶኛል። እኔ ለዛ ነው ፈቃደኛ ብትሆን ከሆነ ያልኩት ለዛ ነው። ወረፋ እያስጠበቀው ከሆነ ግን ያው ወረፋ ይጠብቅ ነው ያለ ወረፋ። አሁን ወደ ቄሶቹ ነው። በቄሶቹ አቅጣጫ አንድ የ4 የ5 ቄስ ቤት ይንኳኳል። ቄስ የሆነ ቄስ ይፍታህ ይርግ ያንጽህ ቅዱስ እግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ ብሎ ሲቀልድ የሚውል ቄስ አሁን ቤቱ ይንኳኳል፣ ይፈተሻል። እዚህ ቲክታክ ላይ የወጡ ቄሶች ማለት ነው በታቦቱ ጉዳይ ይጠየቃሉ። በራቸው ይንኳኳል። ቀሲስ ዲበኩሉን ሜንሽን አድርጓቸው እሁቲ ላይ ሄዳችሁ ማለት ነው። አዲስ ቪዲዮ አልሰራም። ግልጽ ነው እንዴ? ጴንጤ እኮ ገለባ ነው ሲሉ አይደል የሚውሉት በየቤታቸው ሰብስበዋ። እስኪ ናና ገለባውን ሰብስበው ከኔ ጋር ታወራለህ፣ ከኔ ጋር ያወራሉ። አይ ነገረ መስቀሉና ታቦቱንማ አልሰጥም ብሩክዬ። ምንም ሰማይ ምድር ከፍ ዝቅ ቢል ማንም ሰው በዚህ ጉዳይ ላይ እንዲወያይ አልፈቅድም። እኔው ራሴ ነኝ። ወረፋ ይጠብቅ። ገለባ የሆነ ትምህርት ማለት አንዱ ገለባ ከሆነ ትምህርታቸው መካከል ይሄ በመስቀሉ ላይ ያለው ትምህርታቸው ነው። ምክንያቱም እንደምታውቀው በድርሳነ መድኃኔዓለም ላይ
መስቀሉ ማለት ከእግዚአብሔር ጋር እኩል የሚመለክ እንደሆነ ጽፈዋል። እኩል የሚመለክ እና እኩል ክብር እንዳለው የጻፉ ሰዎች ናቸው። በድርሳነ መስቀልም ላይ እንደዚሁ በተመሳሳይ ለመስቀሉ የእግዚአብሔር አይነት ስግደት እንደሚሰገድ መሰገድ እንዳለበትም ጽፈዋል። በተመሳሳይ በተአምረ ማርያም እና ቤተክርስቲያኒቷ የምታፍርበት ትምህርት ከሆኑት መካከል አንደኛው ትምህርቷ ይሄ ነገረ ማርያም ትምህርት ነውና ይህን ጥያቄ የማይቀበልበት ምንም ምክንያት የለም። ኤርሚ በቃ ቅድሚያ ያኛውን ጥሪ ይቀበሉ ከማለት አንጻር ነው እና ራይት ሊያስመልጠ የፈለገው ሰው አለ። ብራዘር ቆይ ይሄ እንደ ሴት ወይዘሮ ከገስት ገስት እየገባ የሚሳደብ ቄስ ስላለ ሰዎችን ክብረ ነክ በሆነ ነገር በሰው ህመም ላይ በሰው ሀዘን ላይ የሚቀልድ በሰው ልጆች ሞት ላይ የሚያሾፍ የሚያላግጥ ዲበኩሉ የሚባል ሰው ስላለ በወንድማችን በጌርሳም ልጅ ሞት ላይ እንዴት መላልሶ እንደወጋውም እንዴት መላልሶ እንዳደማ ወንድሞች እናቶቼ አይደለም ሰው በሌላ አይደለም እንዲህ ያደረገበትን ወንድም በስጋ እንኳን ቢገለጥበት ራሱ እንኳን ሲያንሰው ነው ብለህ የምትለው የጠገበ ቄስ አለ። ቆይ እሱ አሁን በመጀመሪያ ዲቤት ጥሪውን ይቀበል። በወንድሜ በጌርሳም ልጅ ሞት ላይ ነው የቀለድከው። የኔን ስም ያለ ስም እየጠሩ ዲስሪስፔክት እንደማድረግ አይደለም። ቀሲስ ዲበኩሉ 5 ቀኔ ነው ጥሪ ካቀረብኩኝ ሜንሽን ተደርጎልሃል። ኡህቲ ፊላ በምትባል እስላም እህት እሷ ሙስሊም ሶሪ እስላም አልኩኝ ሙስሊም እህት ኢትዮጵያዊት እህት እሷ ቤት ተቀምጧል። ቪዲዮ ደርሷል። አልደረሰኝም ብላ አትልም። ቴዲ ሐዋሳ ቤት እንገናኝ። የእግዚአብሔር የቃል ኪዳኑ ታቦት በሰለሞን ዘመነ መንግስት ወደ ኢትዮጵያ መጥቶ አክሱም ተቀምጧል ብላችሁ ባላችሁበትና አሁን አንተ በምትቀድስበትም ተሸክመውን በምታወጣው ታቦት መጽሐፍ ቅዱሳዊ ነው አይደለም ብሎ የሚለው እኔ ፊት እንገናኝ። ቀሲስ ዲበኩሉ ከ5 ቀን በፊት ጥሪ አቅርቤ ያንን ጥሪ ለመሸፈን ነው አሁን እዚህ የሚሯሯጡት። ፖለቲካቸው ገብቶኛል። ከዛ ወረፋ ጠብቅ ማነው ዘማርያም ችኩል አትበል። ለቀሲስ ዲበኩሉ እዚህ የቀረበ ጥሪ አለ። ከዛ 3 ካህናት አሉ በራቸው የሚንኳኳ ከእነሱ ጋር ምክንያቱም ቲክቶክ ላይ እነሱ አሉ ነው የመጡት መስቀላቸውን ይዘው ቁጭ ብለው እኮ እዚህ ብያለሁ የሚሉ አሉ። እነሱ ቄሶቹን አሁን ቄስ አልኩ ከቄስ ጋር ነው አሁን ጨዋታ የምፈልገው። እመቤታችን አቁራሪተ መዓት ሰዓሊተ ምሕረት አምላክ ወላዲተ አምላክ እንደው ቅፍ ድግፍ አርጋችሁ ተጠበቃችሁ እንደማለት አይደለም። ከቄስ ጋር ነው የምፈልገው። ዲያቆናቶች እኮ ሞክረዋል። 1-2 ዲያቆናት ወርውረዋል። ፈሌም ያቅሙን ወርሯል። ስዩሜም ያቅሙን ወርሯል። እንዳታስበላን ብላችሁ አስቀርታችሁታል። እስኪ ወደ ቄስም ደግሞ እንሂድ። ወረፋ ይጠብቅ ነው ያልኩት። በእንጨቶቹ ጉዳይ ከኔ ጋር ነው የሚያወሩት። እንጨቶቹ ላይ ትልልቅ እሳት ይዣለሁ እኔ በእውቀት ለማንደድ ማለት ነው። መስቀሉም እንጨት አይደል? ግማደ መስቀሉ ጊሼን ነው አሉ። እንጨት ነው። ታቦቱም ከግራር እንጨት ነው ተሰራ የተባለው። እንጨቶቹም ከኔ ጋር ያወራሉ። አይመስልም ወንድምነት? በነገራችን ላይ ገለባ የሆነ ትምህርት ነው። በዚህ ርዕስ መጥቶ አንድ ኦርቶዶክሳዊ ለመወያየት አስቧል ማለት በጣም ነው የሚያስቀው። ምክንያቱም መጽሐፍ ቅዱሳዊ ያልሆነ ትምህርቶች አሉበት። መስቀል ቤዛ ነው ብሎ የሚያምኑ ሰዎች ናቸው። መስቀል ስላችሁ የክርስቶስን መከራ እያወራው እንዳይመስላችሁ። ይሄ እንጨቱ ቤዛ ነው ብሎ የሚያምኑ ሰዎች ናቸው እነዚህ ሰዎች። እና በምንም ታሪክ መጽሐፍ ቅዱሳዊ ላይ መስቀል ቅዱስ ነው ብሎ ያምናሉ። እንጨቱም ማለት ነው። ዕብራውያን መጽሐፍ ምዕራፍ 2 ላይ ሲናገር ግን በነገራችን ላይ አንድ ሰው ይሄ መስቀሉን ቅዱስ ነው ብሎ ሲናገር ጌታን እየተሳደበ ነው ያለው። እሺ ጌታን እየተሳደበ ነው ያለው። ምን ማለት መሰላችሁ? ይሄ መስቀሉ የተመሳቀለው ዕፀ መስቀሉ ቅዱስ ነው ካላችሁ ጌታ ኢየሱስ ክርስቶስን መሳደብ ነው። ዕብራውያን መጽሐፍ ምዕራፍ 2 ከቁጥር 10 ጀምሮ ምን ይላል? የሚቀድሰውና የሚቀደሱት ከአንድ ናቸው ይላል። የሚቀድሰው ማን ነው?
መሲሁ ኢየሱስ ክርስቶስ ነው። የሚቀደሱት ደግሞ ከአንድ የሆኑት ሰዎች ናቸው። አያችሁ፣ በክርስቶስ ደም የሚቀደሰው ከአንድ የሆነ ብቻ ነው። እንጨት ተቀድሷል ካለ ሚስተር ኤክስ ክርስቶስን እየተሳደበ ነው ያለው። ኢየሱስና እንጨቱ ከአንድ ናቸው እያለ ነው ያለው። ክርስቶስ ኢየሱስ ግን እዛ ዕብራውያን መጽሐፍ ምዕራፍ 2 ላይ የሚናገረው ክርስቶስ ኢየሱስ ከመላእክት ዘር አይደለም ብሎ በሚናገርበት ክፍል ማለት ነው። እርሱ ከማርያም በስጋና በደም ተካፍሏል የሚለውን ሲያብራራ ምንድን ነው ያለው? አዎ የማርያም የማህፀኗ ፍሬ ነው እና የሚቀድሰው የማርያም የማህፀኗ ፍሬ ስለሆነ ሰው ነው እና የሚቀደሱትም ሰዎች ናቸው ነው የሚለው ዕብራውያን መጽሐፍ ምዕራፍ 2 ላይ ከአንድ ናቸው ቀዳሹና የሚቀደሱት። የእንጨት ቅዱስ የለም ማለት ነው። አለቀ። የእንጨት ቤዛ የለም፣ የሚያድን እንጨት የለም፣ ሊሰገድለት የሚገባ እንጨት የለም። ይህን ትምህርት ይዘህ መጽሐፍ ቅዱስ ፊት ቆማለሁ ማለት አንድ ሰው ቆማለሁ ብሎ የሚያምን ከሆነ በጣም ደፋር ሆኗል ማለት ነውና በቃ ኤርሚ እንዳለው አባትን ተቀበሉ። ኤርሚ አሁን እኮ የጠራው ጥሪ ራሱ በጣም ተረት የሆነ ትምህርት ማለት ነው። አሁን በእስራኤል የነበረው በነ ሙሴ አማካኝነት የተሰራው ታቦት ኢትዮጵያ መጥቷል የሚል በሬ ወለደ አይነት ትምህርት አለ። ይህንም መጥቶ እውነት ሊያደርግ የሚችል ማንም የለም። አይገርምም? ማንም የለም። ማንም እንደው እኔ በጣም ታሪክ ላይ ሰርቻለሁ፣ ታሪክን አጥንቻለሁ የሚል ሰው አይደለም በኤርሚ ፊት በእኔ ፊት አይቆምም። ድጋሜ ልንገራችሁ፣ በሙሴ አማካኝነት የተሰራው ታቦት፣ በእስራኤል የነበረው ታቦት ወደ ኢትዮጵያ መጥቷል ብሎ የሚያምን የታሪክ አጥኚ የተባለ በኤርሚ ፊት አይደለም በእኔ ፊት መቆም አይችልም። የሌላ የትኛውንም መጽሐፍ ሳንጠቅስ በመጽሐፍ ቅዱስ ብቻ ትምህርቱን አፈር ከድሜ እናበለዋለን። ይህን ትምህርት ማለት ነው። በመጽሐፍ ቅዱስ ብቻ በ66ቱ መጽሐፍ ብቻ ይህን ታሪክ አፈር ከድሜ ይበላል። ይሄ ትምህርት አባቶቻቸው የዋሹበት ትምህርት ነው። ይሄ ትምህርት አይ እውነት ነው እንደው አለ ህዳር 21 የምናከብረው ህዳር 21 የምናከብረው እዚህ ኢትዮጵያ ነው ያለው ትግራይ ነው ያለው ምትል ከሆነ ግን ይኸው በቃ ጥሪ ቀርቦልሃል። አይ ኤርሚ በጣም ብሉይ ኪዳንን ያጠና ሰው ነው፣ ከኤርሚ ጋር መወያየት በዚህ ጉዳይ ከባድ ነው ካሉ ደግሞ ቀሲስ ዲበኩሉ እኔ ያለው ቀሲስ እኔ ያለው በዚህም ርዕስ ቢሆን ማለት ነው። አይ ከኤርሚ ጋር እሱ ብሉይ ኪዳንን በልቶታል፣ ከሱ ጋር ማውራት በብሉይ ኪዳን ከባድ ነው የሚል ሰው ካለ ሚሉ ከሆነ እኔም ዝግጁ ነኝ ለዚህም ርዕስ ቢሆን ማለት ነው። ከዛ ያው ተረኛው ደግሞ ይገባል ማለት ነው። ኤርሚ የተባረከ ይላ ማለት ነው። ኤርሚ እስከሚመለስ ድረስ እኔ ሰላም ልበልና ወርዳለሁኝ ወደ ሰላም ልገባ ስለሆነ ሰላም ብያለሁ። ቅዱሳን ላይ መታችም ያላችሁ ሁላችሁ። እኔ ግን አንድ ነገር ማለት የምፈልገው ዘማርያም 2 ዓመት ሙሉ እያጠናህ ነበር የወንድም አለም። የዛሬ 2 ዓመት ጥሪ ነበረ እኮ 2 ዓመት ሙሉ እንዴት ነው የፈጀብህ ለማጥናት? እና ሬዲዮ ሆንክ ይመስልሃል? ግን አሁን እኔ አይመስለኝም። ለማንኛውም ግን ኤርሚዬ የምለው እኔ አንተ የጠራህበትን እንትን ሼር እናድርገው። እኔ ስፔሻሊ እንዴት እንደሚደረግም ስለማልችልበት መቅዳት ስለማልችል ነው ያልቀዳሁት። ነበርኩ ስትናገር ሰምቻለሁኝ፣ ግን እየተሰራም አላየሁም። የዚች እህትንም ቤት አላውቀውም። ግን አሁን የሰማችሁ ሰዎች ሼር አድርጉልንና ሼር እናደርገዋለን ለቀሲስ ዲበኩሉ ማለት ነው። እና ብዙዎቻችን ስለማንችል ነው ቪዲዮ መቅረጽና መልቀቅ ማለት ነው። ለዛ ነው ኤርሚዬ ብዙ ሰው ያንተን ያላደረገው አንተ ቤት ላይ ስላላገኘው ነው። ኤኒዌይ አሁን እናደርጋለን። ተባረኩ። እንቀጥል አይደል? ወገኖች ራሳችን ቀጥሉ ብናውቀውና በዛ ርዕስ ከዚህ በኋላ ያለውን ጊዜ ብንቀጥል መልካም ነው። ከዛ በርዕሱ ላይ መግባትና መወያየት የሚፈልጉ የቤካን ድምፅ አልሰማሁም አለ። ቤካ አልሰማሁትም አለ ተናግሮ ነበረ አልሰማሁትም። እሺ ኤርሜ ርዕስ አስቀምጥልንና እዛ ርዕስ ላይ ከዚህ በኋላ ያለውን ጊዜ መቀጠል እንችላለን ማለት ነው። በርዕሱ ላይ ከዚህ በኋላ መቀጠል እንችላለን።
በርዕሱ ላይ ገብታችሁ መወያየት ትችላላችሁ ማለት ነው። በርዕሱ ላይ ገብታችሁ መወያየት ትችላላችሁ። እስኪ ወንጌል ስበኩ አለ አንድ ኦርቶዶክሳዊ አሁን ከታችና ወንጌል ስለማን ነው ብዬ ብጠይቀው ስለ ማርያም ይለኛል። ስለ ማርያም ስለ ተክለ ሃይማኖት ይለኛል። ወንጌል ስለማን ነው ብለን ብንጠይቃቸው ማለት ነው። ወንጌል ስለማን ነው ብለን ብንጠይቅ ከዚህ ሚዲያ ላይ ርዕስ ነበር ይሄ ነገር። በነገራችን ላይ ወንጌል ስለ ጉንድሾች ነው ብሎኛል ከመዝሙር ያሬድ ጋር ስወያይ ማለት ነው። እና ወንጌል ስለ ጉንድሾችም ጭምር ነው ብሎኛል። እና እንደዛ ያምናሉ ያምናሉ። ከታች ግን ወንጌል ስበክ ይላል። ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ብቻ እንደሆነ አይቀበሉም። አይገርምም? አይቀበሉም። ኤርሚ ያለ ርዕስ አስቀምጥልን፣ ወይም ደግሞ ወንድም እህቶች እዚህ ውስጥ ምን አልከኝ? ለምን ርዕስ አስቀምጥልንና የምንወያይበትን የዛሬን ኦኬ፣ የፈለጋችሁትን ርዕስ ተጠቀሙ። እሺ እሺ። ኤርሚ በልብ ያለ እንድንነጋገርበት የምትፈልገው ካለ ማድረግ ትችላለህ። እሺ እሺ። ቢናይ በምን አይነት ሀሳብ እናንሳ? አለ ቢኒ ወይ እኔ ነው ወይስ ቢኒ? ሁለታችሁ ኦኬ። እኔማ አለው እየሰማሁ ነው። እሺ፣ ለእኛ እድል ስለተሰጠን የትኛውን ርዕስ አንስተን እናውራ? ፍሮም ናውን ከዚህ በኋላ የሚቀጥል ርዕስ ማለት ነው። ኦኬ ኦኬ። እና ኑራ የሆነ ርዕስ እሺ። ወይ ቢኒ ሳውዝን ጠይቀውና ቢኒ ሳውዝ ቢኒ ይሄ እኮ ርዕስ አልነበረም። ኤርሚ ልክ ሲከፍት ሰዎች አላየም ነበር። ኤርሚ ራሱ ጥሪ እንደቀረበለት አላወቀም ነበረ። ልክ ቤት ሲከፍት በቃ ሁሉም ሰው ዘማርያም ሲል ምንድን ነው ብለን ነው ገብቶ ያየው። ኤርሚ አላየም ራሱ ጥሪ እንደነበረ እና አረስትም ገና ሳይጻፍ ነው እንትን የተባለው። የምትፈልጉትን አንሱ ብሏቸዋል። እንግዲህ ፒክ አድርጉ። እሺ አላችሁ? ብሩኬ አንተ የሆነ የምትፈልገው ነገር ካለ አንተ አንሳና በዛ ጉዳይ ላይ ብንቆይ ይሻላል። እሺ መልካም። እሺ ያው እሺ፣ ስለ ጌታ እራት እናውራ። ስለ ጌታ እራት እናውራ። ስለ ጌታ እራት እናውራ። እናወራለን ስለ ጌታ እራት። ግን ብሩኬ ይህን ሰሞን ጸሎት ሁሉ የሚያደርገው በድንግል ማርያም ነው እያሉ ነው አንድ የቤተክርስቲያኒቱ አገልጋይ። ጸሎት ዓለም ሁሉ የተሰራው በእርሷ ነው ለእርሷም ነው እያሉ ነው። ቪዲዮ ልላክልና ሳይሆን አይ ቲንክ እንደዛ ሳይሆን አይ ቲንክ ምንድነው ሰውየው ያለው ሜይ ቢ ሰምታችሁ እኮ ያለው ነው እንጂ የትኛውም ጸሎት ወደ እግዚአብሔር የሚያደርገው በማርያም በኩል ነው። በማርያም በኩል ካልሆነ በስተቀር ወደ እግዚአብሔር አብ የሚያደርግ አንዳች ጸሎት የለም። ስለዚህ ጸሎት ማሳረጊያ ወይም መካከለኛ ሆና በእግዚአብሔርና በሰው መካከል ያለችው እርሷ ማርያም ነች የሚል አይነት ትምህርት ነውና ይህን ጌታ መጡት የሚለው ነገር አይ ቲንክ መነሳት አለበት ብዬ አስባለሁ። ብሩኬ ፎርዋርድ አድርጌልሃለሁ እንትኑን አሰማና ቪዲዮን እዛ ሀሳብ ላይ መቀጠል እንችላለን። እሺ ማሳየት ትችላለህ? ለአንተ ልኬልሃለሁ ዋትስአፕ ላይ። እሺ እሺ። ማርያም መካከለኛ ከሆነች ክርስቶስስ ቢኒ በቤታችን በኩል ነው የሚያደርገው ወደ እግዚአብሔር። የትኛው ያለ ጸሎት ደግሞ አንጸድቅም።
ያለ ቤተክርስቲያን ምልጃ አንጸድቅም። ምልጃ ኦፕሽናል ነገር አማራጭ ያለው ነገር አይደለም። የመስተብቋቱ የምልጃዎች ሁሉ የልመናው የስዕለታት የልመናዎች ሁሉ ምዕራግ የሚያርግባት ማናት? እመቤታችን። አልቦ ጸሎት ወአልቦ ትንባሌ እንበሌቲ ማርያም ዘያርግ ሎአሌ። የትኛውም ጸሎት የትኛውም ልመና እመቤት ያለ አንቺ እኮ ወደ ላይ የሚያርግ የትኛውም ጸሎት የትኛውም ልመና የለም። አልቦ ማለት የለም፣ ዜሮ ማለት። ጸሎት ሁሉ በእርሷ አረገ ማለት አማላጅነቷ አማራጭ ውስጥ የሚገባ አይደለም ማለት። እመቤታችን ወዳታለሁ አከብራታለሁ ግን ይባል አይደለም ግን የለው። የእግዚአብሔር ቸርነት ወደ ሰው እንዲወርድ የሰው ጸሎት ልመና ወደ አምላክ እንዲደርስ ምክንያት አንቺ ነሽ። ስለዚህ የእመቤታችን አሁን በኦርቶዶክሳዊ ስርዓት በአስተምህሮ ውስጥ በተለይም ደግሞ በስርዓት አምልኮ ውስጥ ማዕከላዊ ቦታ ትይዛለች። የኦርቶዶክሳዊ ስርዓት አምልኮት ነፍስ ትባላለች። በነገራችን ላይ ነፍስ ዘ ሶል ኦፍ ኦርቶዶክስ ወርሺፕ ትባላለች እና እሷ ማለት የአምላክ መገለጫ ዙፋኑ ስለ ህያዊት ዙፋኑ መንበሩ ስለሆነች በእርሷ ይገለጣል፣ ክብሩን ይገልጣል፣ ቸርነቱን ያድላል። የእርሷን ምልጃና ጸሎት ደግሞ ሁል ጊዜ ይሰማል። ያ ማለት በአዎንታ ይመልሳል ማለት ነው። ሲቀር ራሱ ልዩነት አለ በእመቤታችንና በቅዱሳን መካከል። ድህነትን ድነናል፣ እየዳንን ነው፣ እንድናለን ብለን እንደምንገልጸው የእመቤታችንም በድህነት ውስጥ ያላት ድርሻ ነበራት፣ አላት፣ ይኖራታል ተብሎ ነው የሚገለጸው እንጂ አንድ ጊዜ ብቻ የሚከተት የሚጠቀለል የሚወሰን አይደለም። እና አምላክን መውለዷ አንድ ነገር ነው። ከዚያም ደግሞ የአምላክ እናት የተባለች መኖሯ ሌላ ነገር ነው። ከዚያ ደግሞ ወደ ልጇ ሁሉንም ማቅረብ መቻሏ ደግሞ ሌላ ነገር። የማዳን አምላካዊ ስራ ውስጥ የማይተካ ሚና አላት፣ ነበራት፣ ይኖራታል ማለት ነው። በሶስቱም ነው እየገለጽናል። አይ ነበራት ግን አልፏል አይደለም የምንለው። ነበራት አላት አሁንም ካላልን ሌላ ችግር ውስጥ ነን ማለት ነው። ወሰዋሰቢሁ ለያዕቆብ የያዕቆብን መሰላል አንቺ ነሽ። ያዕቆብ በቤተል ሆኖ በሌሊት በራእይ ያያት ሰዋስው ዘወርቅ አለች፣ የወርቅ መሰላል። ያቺ መሰላል ከምድር እስከ ሰማይ ትደርሳለች። በእርሷ ላይ ማን ተቀምጦባት ነበር? ያየው እግዚአብሔር፣ የኃያላን ጌታ የኃያላን አምላክ ልዑል እግዚአብሔር ተቀምጦባታል። ከዚያ በመሰላሏ ላይ መሰላሏ ባዶ አልነበረችም። የእግዚአብሔር መላእክት ሲወጡባት ሲወርዱባት ተመልክቶ ነበር በራእይ። ያቺ መሰላል እኮ አንቺ ነሽ። የእግዚአብሔር ቸርነት ወደ ሰው እንዲወርድ የሰው ጸሎት ልመና ወደ አምላክ እንዲደርስ ምክንያት አንቺ ነሽ አይደል? በመሰላል አይደለም የምንረማመደው። አምላክ ሰው እንዲሆን፣ አምላክ ሰው ቢሆን ሰው ደግሞ መልሶ አምላክ እንዲሆን፣ አምላክ ሰው ሲሆን ሰው አምላክ ሆኗል አይደል? የዚህ ምክንያቱ አንቺ ነሽ። ወሰዋሰዊሁ ለያዕቆብ የያዕቆብ መሰላል አንቺ ነሽ። ሲጀመር ወደ ሰው ዘር የመጣው በማን በኩል ነው? በእመቤታችን በኩል ነው። ስለዚህ የእመቤታችን አሁን በኦርቶዶክሳዊ ስርዓት በአስተምህሮ ውስጥ በተለይም ደግሞ በስርዓት አምልኮ ውስጥ ማዕከላዊ ቦታ ትይዛለች። የእሷ ያንን ማዕከላዊ ቦታ መያዝ ማለት እንደ ግለሰብ አይደለም፣ እንደማን እንደ አምላክ እናት ነው። ከእርሷ ጋር ማን ስላለ ዘወትር እግዚአብሔር ምስሌክ ያለ ምንድን ነው? እግዚአብሔር ከአንቺ ጋር ነውና አይደለም በጸለይን ቁጥር አሁን እግዚአብሔር ሁል ጊዜ ከእርሷ ጋር ነው። የኦርቶዶክሳዊ ስርዓት አምልኮት ነፍስ ትባላለች። በነገራችን ላይ ነፍስ ዘ ሶል ኦፍ ኦርቶዶክስ ወርሺፕ ትባላለች እና እሷ ማለት የአምላክ መገለጫ ዙፋኑ ስለ ህያዊት ዙፋኑ መንበሩ ስለሆነች በእርሷ ይገለጣል ነው፣ ክብሩን ይገልጣል፣ ቸርነቱን ያድላል። የእርሷን ምልጃና ጸሎት ደግሞ ሁል ጊዜ ይሰማል። ያ ማለት በአዎንታ ይመልሳል ማለት ነው። ሲቀር ራሱ ልዩነት አለ በእመቤታችንና በቅዱሳን መካከል። ቅዱሳን በእውነት ነው ያማልዳሉ፣ ይጸልያሉ ለእኛ በአጸደ ስጋም በአጸደ ነፍስም። የእነሱ የባለሟልነት ሞገስ ነው። የነሱ ሞገስ በራሱ ባለሟልነት፣ የእርሷ ሞገስ ደግሞ ለየት ያለ ነው። ከባለሟልነትም ያልፍና የምንድን ነው አለ? የእናትነት ነው። የእናትነት ነው አንድ። ሁለተኛ ደግሞ የትኛውም የቤተ ክርስቲያን ጸሎት በእመቤታችን በኩል ነው የሚያደርገው ወደ እግዚአብሔር። የትኛውም ያለ ጸሎት ደግሞ አንጸድቅም፣ ያለ ቤተ ክርስቲያን ምልጃ አንጸድቅም። ምልጃ
ኦፕሽናል ነገር አማራጭ ያለው ነገር አይደለም። አሁን እኛ ብዙ ስላለፋ ነው ጉዳዩን ከሌሎች ጋርም እየተሟገትን ምልጃን በአንዳንድ ሰው ህሊና ውስጥ ያው በንግግር ስለሚታወቅ ነው። በአንዳንድ ሰው ህሊና ውስጥ ምን ይመስላል? ኦፕሽናል ነው ማለት አማራጭ ያለው ነገር ነው። ወይ በምልጃ እጠቀማለሁ ያለበለዚያ አልጠቀምም አይነት ነገር ነው። አንዳንድ ሰው እንደዛ የሚያስበው እንደዛ አይነት አመለካከት ነው ያለው። ምልጃ አስጀምር የኦርቶዶክሳዊ ቤተክርስቲያን የቤተክርስቲያን በወንጌል ላይ የምትታወቀው ቤተክርስቲያን አንዱ መሰረታዊው ጠባይዋ ነው ለሰንሷ ምልጃ እና የነዚህ የመስተብቋቱ የምልጃዎች ሁሉ የልመናው የስዕለታት የልመናዎች ሁሉ ምዕራግ የሚያርግባት ማናት? እመቤታችን። አልቦ ጸሎት ወአልቦ ትንባሌ እንበሌኪ ማርያም ዘያርግ ሎአሌ። የትኛውም ጸሎት የትኛውም ልመና እመቤት ወይ ያለ አንቺ እኮ ወደ ላይ የሚያርግ የትኛውም ጸሎት የትኛውም ልመና የለም። አልቦ ማለት የለም፣ ዜሮ ማለት። ስለዚህ ከዚህ አንጻር ስናይ የእመቤታችን ጸሎት በእርሷ አረገ ማለት ጸሎት ሁሉ በእርሷ አረገ ማለት አማላጅነቷ የአማራጭ ውስጥ የሚገባ አይደለም ማለት ነው። እመቤታችን ወዳታለሁ አከብራታለሁ ይባል አይደለም ግን የለው ድህነትን ድነናል እየዳንን ነው እንድናለን ብለን እንደምንገልጸው የእመቤታችንም በድህነት ውስጥ ያላት ድርሻ ነበራት፣ አላት፣ ይኖራታል ተብሎ ነው የሚገለጸው እንጂ አንድ ጊዜ ብቻ የሚከተት በቃ ከዚህ በላይ እንግዲህ ምን ያደርጋል? እዚህ ላይ ሀሳብ መልስ ይስጡበት። ድነናል እየዳንን ነው እንድናለን፣ አላት፣ ነበራት፣ ይኖራታል። ብሩክ ያለ ወንድምነት ወይ ቢኒ ከላይ ያለውን ስሞ ተቀበሉት። ማኑ ናቲ ቢኒ አለ ይሰማል? ሚዩት ነው እያወራ ከሆነ እኔ ከሆነ አለው ምናልባት ሳውዝ ከሆነ አለ እኔ ነው። ሁለት አላችሁ። ቀጥሉ ቢኒ። ርዕስ ተመረጠ ወይስ ጀስት ሀሳብ ነው? ናትናኤል ገብቷል ነው እሱን አናግረው እና ደግሞ ቤኪ አሁን በከፈተው ቪዲዮ ላይ በሱ እናወራበታለን። ኦኬ ናቴን ምን ብዬ በጥሪው ላይ ነው ማውራው ወይስ በተያዘው ርዕስ? ቪዲዮ ሰምተን ነበር የሰማኸው አልመሰለኝም። እሺ ብሩክ እሺ ቀጥል። ሶሪ ጥሪው ናትናኤል በተመለከተ ቢኒ እንኳን ደህና መጣ። አቤት። ጥሪው ለኤርሚ እንዲደርስ ዘማርያም ያቀርበዋልና ባለፈው ዲያቆናት ይሁንልኝ ብሎ ነበርና ኤርሚ ወንድማችን አይሰማህም ማውራት ዲያቆናት ስላለ እሱ ደግሞ አንዴ ዘማርያም ተዘጋጅቻለሁ ብሏልና ኤርሚያስ ወይ ሰማናል እኮ ዲያቆናት ብሎ አልነበረ? ብሩክ ሚዩት አታርጉትሽ ተናገርሽ። አይ ያናገርኩ እኮ ነው። ከየት ቤተ እምነት ነህ አልኩኝ። እድል ሰጥህና ታወራለህ ለምፈልገው ለማተረዳክ። አዎ ዲያቆናት ብሎ እንደሚሄድ ነገር አረከው። ስለዚህ ዲያቆናት ሁሉ መጥተዋል። አሁን አንተ በቃ እንድትናገር ከየት ቤተ እምነት ነህ? እየዘጋችሁብኝ እኮ ነው። አይ ሐሳቤን ልጨርሳ እኔ እኮ አይደለም ሐሳቤን ልጨርስ ማኔ ለም ተቋርጠ በቃ ኦርቶዶክስ ነህ። እሺ ርዕስ አይሰማህም? እንደ ኦርቶዶክስ ነህ ለማወያየት ነው የገባው? አዎ ጥሪውን በተመለከተ ነው የገባሁት። ያው ቢኒኮን ሰምቶኛል። ኦኬ አንዴ ወንድምነት ኦኬ ነው ኤልሱ እሺ ያው ወንድማችን መጥቷል። ያው እሺ እንዴት ነህ? እግዚአብሔር ይመስገን ሰላም ነው። ኤርሚ ደህና ነኝ እግዚአብሔር ይመስገን። ባለፈው ዲያቆናት እንጥልኝ ብለህ ነበር እና በዛ መስፈርት መሰረት ዘማርያም ጥሪ አቅርቦልሃል አድርስለት ብሎኝ ነው። በምን ጥሪ ጉዳይ ለማድረስ ነበር? የሴት ቅምጥ በለው ነው ያለህ እሱም ወይስ ምንድን ነው? በመስቀሉ ጉዳይ። ኦኬ ምን ነበር እኔ ያቀረብኩትኝ ጥሪ? ተናገር እንጂ። በመስቀሉ ጉዳይ ምን ነበር ያቀረብኩት ጥሪ? መስቀሉ ጉዳይ ለማን ነበር ያቀረብኩለት?
ቀሉ ጉዳይ አንተ በፈለግከው ርዕስ እኮ ነው ያደረገው። አንተ በመረጥከው የቤተክርስቲያን ማንኛውም መጽሐፍት ማለት ነው። ወንድሜ አማርኛ እየሰማን አይደል? ለማን ነበር ያቀረብከው? ጥያቄውንማ ያው ለኦርቶዶክሳውያን እንዳቀረብከው ለግለሰብ ነው እንዳቀረብከው። እሺ ለግለሰብ በኦርቶዶክሳውያን እየተደማመጠ ነው ወንድሜ። ማን ነበር መጀመሪያ ዮሐን ጠየቀ አይደለ? እሱ ዲያቆን አይደለም አልከው አይደለ? እሺ እኔ ነኝ ሚዩት ያደረኩ። ተደማምጠህ ካላወራ ታች አወርዳለሁ። እኔ ነኝ ሚዩት ያደረኩ። ግለሰቦችን የምትፈልገው ወይስ ቤተክርስቲያን ሰዎች የምትፈልገው? ብራዘር በማህበርም ተደራጅታችሁ ነው፣ ግን የጠየቅኩን በተግባቦት ህግ አውራኝ። ከመጣህ አሁን እዚሁ አንተ ራሱ የምትናገረው እስክታጣ ድረስ አሁን እዚሁ እያጣደፍኩ ነው። ለማን ነበረ መቼ ነበረ ጥሪ ያቀረብኩት እኔ ወይስ ጥሪ ያቀረበልኝ በነገረ መስቀሉ ላይ? ኦርቶዶክሳውያን ጥሪ ያቀረብከው አይደለ? መቼ ነው ጥሪ ያቀረብኩትኝ? ኦርቶዶክሳውያን ግለሰቦች አይደለም። ግለሰቦች ይሄ ነው ኦርቶዶክስ። እኔ ሚዩት ያደረኩ ለማን ነው ብዬ ስለ ለኦርቶዶክሳውያን ማርያም ይኸው መጣ። ዘማርያም ዘሚካኤል ዘጊዮርጊስ በል አፈር ደቼ ነው የምትግጡት። አሁን ለመጀመሪያ የጠየቅኩን በአግባብ መልስ። ተግባቦት ወቅ ተረጋጋና እናውራ። ይኸው እኔ አይደለው እዚህ ማውራ ኤርሚያስ ተግባባ እናውራ። ለማን ነው ብዬ ስል ለኦርቶዶክሳውያን ማን ነበር ጥሪ ያቀረበው ነው እያልኩ ያለሁት። በአግባት ተናገር። መቼ ነው ያቀረብኩትኝ? ከእኔ በፊት ያቀረበ ሰው አለ ወይ? ዝም ብሎ ማይከፍተው ዘማርያም ዘሚካኤል ዘጊዮርጊስ ዘሰይጣን ብላት በለኝ። ተረጋጋና አውራ ብራዘር። ሁሉ ቀን ስትመጡ እዚህ ደማችሁ አይፍላ። ኦኬ አንተ አሁን አዲስ የምትነግረኝ አይደለም። ቅድም ላይ ሰዎች ነግረውኛል። የዘማርያምን መልሻለሁ። ግን አሁን ከመጣህ ዘንዳ ማን ነበር በመጀመሪያ በነገረ መስቀሉ ላይ ጥሪ ያቀረበው ለእኔ? መቼ? በስንት ዓመት? ማይክ ፈትና ነገር ናቲ ልደት ፈርተህ እኮ ቀረህ። እሱማ እኮ ልደት ነው እኮ ፈርተህ ቀረህ። መቼ ፈርተህ ቀረህ እኮ የዛሬ ዓመት ጋናውራ ብራዘር። መቼ ነው ፈርተህ እኮ ቀረህ አይደለ? አንተ ታሪክ ላይ ነው የምወያየው አልክ። አሁንም እኔ የሚዩት ያደረኩ መቼ ነው ብዬ ስል ታሪካችን አትበል። መቼ ነው ጥሪ ያቀረበው? ተረጋጋውንም አልተረጋጋህም። አየህ ልብህ እንዳይጥ 340 ጊዜ እየመጣ የተግባቦት ህግ ወቅና ተረጋጋና እናውራ እኮ እንዳላደርግ ከፈለግ ተግባቦት ህግ ወቅና እኔ ተረጋግቼ አትበሳጭ። ለምን ትበሳጫለህ እንዴ? እኔ አልተበሳጨሁም። ምን እንዴ ናላችሁን እኮ አዘው እኔ እኮ ተረጋግቼ ነው የማወራው። ቀስ ብዬ እኮ ነው። ድምፀትህ ራሱ እኮ የተረጋጋ አይደለም። ወንድምዬ ገና በመግባትህ እኔ ስጠይቅህ ለማን ያቀረብኩት መቼ ነው ያቀረብኩት ማን ነው በመጀመሪያ ያቀረበ ይልብስልህ ለኦርቶዶክስ ነው የምትለው። ማን ያቀረበው በመጀመሪያ ጥሪውን? እኔ እኮ ተረጋግቼ ነው የማወራው። መቼ ነው ጥሪውን ያቀረበልኝ? ሰው አቅርቦልኝ ከሆነ መቼ ነው ያቀረበልኝ? እኔ አቅርቤ ከሆነ መቼ ነው ያቀረብኩት? መረጃውን ተናገር። ጋይድ ማይክ ፈትናት ስላልተግባባን ማለት መደማመጥ እኔ ሰምቼ ያንተን 4 ነጥብ ከሰማሁ በኋላ ነው የማወራው። አሁን መልስልኝ። ማን ነበር መጀመሪያ ዲቤት ያቀረበልኝ? ልደተ ቃል። እሺ ምን ብሎ መቼ ነው ያቀረበልኝ? ታስታውሳለህ? ዘመኑ የዛሬ ዓመት። እሺ አምጣው ወንድ ጆኒ ብሪንግ ዘ ሞባይል። እንዴት እንደሚዋሹ ላሳያችሁ። ና ይሄንን አንሳ። አሁን ናትናኤል ሂድና ዋሽ ብለውት ነው የመጣው። እንዴት እንደሚዋሽ ላሳያችሁ ወንድሞች። እዚህ ያላችሁ እባክህ ፖለቲካ ትስራ። ምን ጉዳዩን ትወያያለህ አትወያይም ነው። ቆይ የመጣው ተናገሩ። አምጣው ኤርሚያስ ጋር ነው። አምጣው። ቆይ ሚዩት አድርገው ነው ሚዩት አድርገው። እሺ ኦኬ። ይሄ ጽሑፍ ይታያል። 2 ዓመት ነው። አድምጠኝ። ይሄ ጽሑፍ ይታያል። ይነበባል። ጽሑፍ ይታየኛል። ምን ይላል? ተናገር እንጂ ምን ይላል? ኧረ ተናገር። ምን ይላል? This is Orthodox። አንብበው። ምን ይላል? ይታየኛል። ምን ይላል? ለልደተ ቃል ጥሪ ምላሽ ይላል። ምላሽ። ቴንክ ዩ። ጊዜው መቼ ነው ወንድሜ ናቲ? እየተናገርኩ እኮ ነው። ለልደተ ቃል ጥሪ ምላሽ ይላል። መለስክ። እሺ ቴንክ ዩ። ጊዜው መቼ ነው? እዚህ ጋር መቼ ይላል?
አንተ ዛሬ አይሰማም እንዴ? አውቀን ኔትወርኩን ዋይፋይ እንትን ዳታን ዘግተማ እንደዛ አታውራኝ። እስካሁን ጥሩ ስታወራ ነበር። ጊዜው መቼ ነው ይላል? 2 ዓመት 23 2023 2 ዓመት አይደል? ሁለት ሺህ 23 ይላል እኮ 2 ዓመት ሞላው አይደል? 2 ዓመት ሆነ። እሺ አንተ ዓመት ነው ብለኸኛል፣ ዋሽተሃል ማለት ነው። እሺ ኦኬ እንቀጥል። ምንድነው የመለስኩት? ቋንቋ ያደረከው እኮ አንተ ነህ። አልወያይም ነው ያልኩት። 2 ዓመት አለም 5 ዓመትም 10 ዓመትም ቢሞላው ወሬውን ቋንቋ አድርገህ የቆረኸው እኮ አንተ ነህ። ኦኬ እኔ ነኝ ሚዩት ያደረግኩ። ውይይቱ ደግሞ ቋንቋ ያደረከው አንተ ነህ። ኦኬ ችግር የለውም። እሱን አሁን ትበለዋለህ። ኦኬ አሁን ስማው፣ ቪዲዮን ልከፍተው ነው። ስማው ምላሹ ማለት ነው። ሰላም ቅድመ ሁኔታዎችን አስቀመጥክ። ሰላም ነው። እግዚአብሔር ሚዩት አድርገው፣ ሚዩት አድርገው። ቅድመ ሁኔታዎችን አስቀመጥክ። ሚዩት አድርገው። ዲቤት ጥሪህን ተቀብያለሁኝ። ነገር ግን የምናደርገው እንደዚህ ነው። ስለ መስቀሉ ቅዱስ መሆንና አለመሆን ብቻ ሳይሆን መስቀሉን በተመለከተ ታሪካዊ አመጣጡና ትርክቱን እሱን ሁሉ ጭምር በድርሳነ መስቀል ላይ አጠቃላይ በመጽሐፉ ላይ በድርሳነ መስቀል ላይ አጠቃላይ ውይይት ለማድረግ ፈቃደኛ የምትሆን ከሆነ ጥሪህን ተቀብያለሁኝ። ምናልባት ግን ከተናገርከው ቪዲዮ ላይ ትንሽ ድምፅ ላሰማ። አሁን የሰማችሁት ቪዲዮ ከዚህ በፊት